የዲያስፖራ ፋኖችና የጽምዶ ፈጥረናል ያሉ አካላት እሰጥ አገባ ገብተዋል። ቴሌኮንፈረንስ አድርገው ነበር ትላንትና። የሆነ ጥቂት ቡድን የቴሌኮንፈረንስ ላይ ከፍተኛ ጭቅጭቅ ነበር። የተጨቃጨቁት ምንድነው? በዚህ በቴሌኮንፈረንስ ወደ 3 ምክንያቶች ናቸው የተጨቃጨቁት። አንደኛው ሰሞኑን እጅ እየሰጡ ያሉና የሰላም ስምምነት እያደረጉ ያሉ የፋኖ ኃይሎችን በተመለከተ ነው። አንደኛው አሁን ጭቅጭቅ ውስጥ የገቡት አንድ ማስረሻ በማለት ያስኬዳል ወይ? ህሊናችንስ ሰውስ ምን ይለናል? ቢኮዝ እየገባ ያለው ኃይል ካፒቴን ማስረሻ ብቻ አይደለም፣ እየገባ ያለው ኃይል በርካታ ነው። ስለዚህ ዝም ብለን ካፒቴን ማስረሻ እያልን የፕሮፓጋንዳ አቅጣጫ ማስቀመጥ አይጠቅመንም። በሌላ በኩል ደግሞ ይሄን ካልንማ ገደል እንገባለን። እንግዲህ በዚህ መሃል ነው የምግበይ ሲያሰማራቸው የነበሩ ትእዛዝ ሲሰጣቸው የነበሩ ፋኖች ዛሬ እጃቸውን ሰጥተዋል። በቁጥር ወደ 167 አካባቢ ናቸው። እነዚህ 167 ሰዎች ሲገቡ የዛ አካባቢ ሰው ስራ ብቻ አይደለም የተሰራው። ከካናዳ ያሉ የጎንደር ወጣቶች ምሁራኖች፣ ከአሜሪካን ያሉ የጎንደር ልጆች የጎንደር ወጣቶች ተሳትፈዋል። ምንድነው የምታደርጉት? ምንድነው እየሰራችሁ ያላችሁት? ምን ለማድረግ ነው ጫካ ገብታችሁ? ዛሬ እየተሰራ ያለው ዶክመንት ምንድነው? ጎንደርን አሳልፎ መስጠት ነው ለካ እየተሰራ ያለው። ባይ ዘ ዌይ ብዙ የጎንደር ልሂቃን አሁን ነቅተዋል።